ሰላም ማለት አንቺ ነሽ? አዎ አንቺ ማን ልበል? ሀረግ እባላለሁ። የቃል እናት ነኝ። ክፋች ብያለሁ ሴትዮ። ማነው እንደዚህ የሚያንኳኳው? ኧረ መጣሁ። የቃልዬ እናት መጣች። የቃልዬ እናት እኔ አላባት አሳድጌ አሁን ላይ ልክጅ ነው እንዴ አለቻት። ቃልዬ በጣም ብዙ ነገር ፊቷ ላይ ይነበባል። እንዲሁም አሳዳጊ እንጂ አንቺ ወላጅ እናቴ አይደለሽም አለቻት። በጣም ደነገጠች። እኔማ ያንን ጥፊን አሳይሻለሁኝ በማለት ጠላት ወደ ሀገሯ ተመለሰች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ነባርቶ ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። ቃልዬ እንግዲህ ብዙ ጊዜ ሲጨንቃትና ሲደብራት የነበረ ነገር ዛሬ ላይ እናቷ መጣች። ቃልዬ እናትነቱን አልተቀበለቻትም። አንቺ ወላጅ እናቴ ካይሆን የእንጀራ እናቴ ነሽ፣ ይህንንም ደግሞ በቅርቡ እንደማረጋገጥልሽ ተስፋ አደርጋለሁኝ አለቻት። የቃልዬ እናት ተብዬዋ በጣም ደነገጠች። እንዴት አላባት ሙሉ አሳድጌ ዛሬ ላይ እንዴት ልከዳይ ትችላለች? እኔማ እሰራልሻለሁ በማለት ተከታትለው ወደ ቤት ገቡ። ቃልዬም ለእናቷ ለትክክለኛዋ እናቷ ትዕግስት ሁሉንም ነገር ነገረቻት። እኔ አንቺ በጣልሽ ሰዓት ያሳደገችኝ የእንጀራ እናቴ ናት። ነገር ግን ልጅም ስለሌላት ስለሚያማትም ልክ እንደ ልጇ አድርጋ ነበር የምታሳድገኝ። እኔ ወደዚህ መምጣቴ በጣም አናዷታል። ምክንያቱም ስታሳድገኝ የነበረችው እንደ እናትያ ካይሆን ትክክለኛ እንደ ወላጅ አድርጋ ነው። እና ደግሞ አንቺ ልትረጃት ይገባል። ምክንያቱም ከአንቺ በላይ ብዙ ነገሮችን አድርጋልኛለች በማለት ለእናቷ ነገረቻት። እናቷም ይህንን ነገር እውነት አድርጋ ልትቀበለው አልቻለችም። ምክንያቱም እንዴት ይሄን ሁላ እስከ ዛሬ ድረስ እንዴት አልነገርሽኝም በማለት ጥያቄ ጠየቀቻት። ቃልም እኔ እኮ ነግሬሻለሁ፣ ቁጭ አድርጌ ነግሬሻለሁ ብላ በፊት የነገረቻትን ቪዲዮ አሳየቻት። እውነቱ በቅርቡ እንደሚወጣ ተስፋ እናደርጋለን አለች። ብሌን ሳሚ በጣም ተልብ እንደምታፈቅረውና እንደምትወደው ደጋግማ ስትነግረው ሊረዳት አልቻለም ነበር። ለፍቅር ብላ ብዙ አይነት ዋጋ ከፍል ያለሁኝ እኔ አንተን ለማድረግ ያልሆንኩት ነገር የለም። ነገር ግን አንተ አትወደኝም ነበር። ዛሬ ላይ ግን ሌላ ህይወት ሲይዝ ለምን መጣ ብላ አፋጠጠችው። ዳግምና ሳሚ በትልቅ ነገር ተጋጩ። የተጋጩበትን ምክንያት በብሌን ምክንያት ነው። ብሌን ሳሚን እንደምጠላውና እንደማታፈቅረው በተደጋጋሚ ነገረችው። ምክንያቱም የሴሌ ልብ አንዴ ነው። እኔ በጣም ለምንህ ነበረ፣ ነገር ግን አንተ ጥልኸኝ ሄደሃል። አሁን ላይ ግን በጣም የምወደውና የምሰሳለት ፍቅረኛ አለኝ አለችው። ሳሚም በጣም ተናደደ። እኔ ለአንቺ መልካም ነገሮችን እመኝልሻለሁ፣ ነገር ግን ለአንቺ የማይሆንሽ ጋር ስትሆኔ በጣም ያመኛል። ብሌን ቀስ ብለሽ አዳምጪኝ በማለት መልእክቱን አስቀመጠ። ብሌን ግን ልትረዳውና
ልሰማው አልቻለችም ነበር። ምክንያቱም ብሌን በጣም ደክማለች። ለእሷ ለማድረግ በጣም ብዙ ነገሮች ሞክራለች። አሁን ላይ ግን ምንም ነገር ቢፈጠር ልትቀበለው አልቻለችም። በህይወቴ ላይ ብዙ ነገሮችን አሳልፌያለሁኝ። ዛሬ ላይ ግን የምወደውና ነገ ጧት ለልጆቼ ይሆነኛል የምለው የልጆቼ አባት የምወደው የማፈቅረው ዳግምን ነው አለችው። ሳሚም በጣም ልቡ ተሰበረ። ምክንያቱም ከሱ ተለይታ ትሄዳለች ብሎ አንድ ቀን አስቦ አልነበረም። ዳግምም ደግሞ በጣም እያብሰለሰለው ብትወደው ነው እንጂ ይሄን ያህል ቁማ የምታወራው እኔን ገትራ እንዴት ይሄን ያህል ታወራዋለች በማለት ሌላ ነገር ውስጥ ገባ። ዳግም ከአሁን ወደ እንዳ ብሌንን እንድታገኛት አልፈልግም በማለት አስጠነቀቀው። ብሌንም በቃና እንሂድ፣ ሁሉንም ነገር ነግሬዋለሁ፣ ከአሁን ወደ እንዳ አጠገቤ እንዲደርስ አልፈልግም። እናም የወደፊት ህልሜም ሁሉ ነገሬ የልጆች አባት አንተ ነህ በማለት ጥላው ሳሚን ሄደች። ቃልዬ በጣም ብዙ ነገሮችን ደብቄሻለሁ፣ ነገር ግን ሁሉንም ነገር አስረዳሻለሁ። አንቺ ወላጅ እናቴ ነች። ወላጅ እናቴን ብትሆኔ አንቺ እስከ ዛሬ ድረስ አላሳደግሽኝም በማለት ደመደመች። አሳዳጊዋም አሳዳጊ ነኝ ብላ የመጣችውም በጣም ደነገጠች። ምክንያቱም በህይወቷ ላይ ብዙ ነገሮችን አሳልፋለች። አንድ ልጅ ማሳደግ በጣም ከባድ ነው። እኔ ግን እንደ እናት አድርጌ አሳድጊያት አላባት አሳድጊያት ዛሬ ላይ ቆይማ እንዴት እንደዚህ ልትለይ ትችላለች? አሁን የመጣሁት ልብስሽን ይዘሽ ተዝህ ከቤት ውልቅ ብለሽ እንድትወጭ ነው። እናም እየጠበኩሽ ነው አለቻት። ቃልም አሁን ላይ አልሄድም፣ በጣም ብዙ ነገሮችን የማሳልፈው ነገር አለ ወይም ደግሞ የማወራሽ ነገር አለ ብላ እናቴ ነይ እንሂድ ስትላት በጣም ደሟ ፈላ። እስከ ዛሬ ድረስ አላባት አሳድጌ ዛሬ ላይ ግን እናቴ ብላ ጠራቻት።